በአቪዬሽን ዘርፍ ከአፍሪካ ቀዳሚ ታሪክ ያላት ሀገራችን ዘርፉ የሚጠይቀውን ዘመኑ የደረሰበት ቴክኖሎጂ መጠቀም የሚችል የሰው ኃይል ለማፍራት መልካም ጅምሮች አሏት። በኤሮስፔስ ኢንጂነሪንግ ዘርፍ ላለፉት 3 ዓመታት ተማሪዎችን አስተምሮ ያስመረቀው ባህር ዳር ዩኒቨርሲቲም ብቁ የሰው ኃይል መገንባት የሚያስችለውን ስምምነት ከቦይንግ ኩባንያ ጋር ተፈራርሟል። ባለፉት 4 ዓመታት ካሪክለም ቀርጸን በኤሮስፔስ ኢንጂነሪንግ በተለይ ልዩ ክህሎት ያላቸውን ተማሪዎች ወደዚህ ፕሮግራም እንዲገቡ በማድረግ የመማር ማስተማር ስራ ጀምረናል። ይህን የመማር ማስተማር ስራ ለመስራት ደግሞ ከፕሮግራሙ ስፋትና ጥልቀት ከሚያስፈልገው የላቦራቶሪና ወርክሾፕ እንዲሁም የስራ ላይ ስልጠና አንጻር ወደፊት ከቦይንግ ጋር በመተባበር በተለይ ዘርፉን በላቀ ደረጃ በማገዝ ካሪክለሙን በማሻሻል በዚህ ፕሮግራም ላይ ሰልጥነው የሚወጡ ተማሪዎቻችን በኢትዮጵያ ደረጃ በአፍሪካም እንዲሁም በዓለም አቀፍ ገበያ ላይ በተለይ ቦይንግ ባለበት ዓለም ሁሉ ተወዳዳሪ ሆነው እንዲወጡ አይነተኛ ሚና ይጫወታል ብለን እናስባለን። ስምምነቱ የአቪዬሽን ኢኖቬሽን ማዕከል ለማቋቋም የሚያግዝ ሲሆን የማዕከሉን መሰረተ ልማቶች ከማሟላት በተጨማሪ ተማሪዎች ተመርቀው ከመውጣታቸው በፊት ኢንዱስትሪውን እንዲያውቁት ያስችላል። በኤሮስፔስ ኢንጂነሪንግ በአንደርግራጁዌት ፕሮግራም የተሻሉ ተማሪዎች ገብተው በተሻለ ደረጃ ትምህርት አግኝተው እንዲወጡ አጠቃላይ የላቦራቶሪና ወርክሾፕ መሰረተ ልማትን በማበልጸግ ደረጃ በዚህ ዘርፍ ከሚሰሩ ተቋማት እንዳያችሁት በዓለም ትልቁ ከሆነው ካምፓኒ ጋር በመተባበር ልጆቻችን ተመርቀው ከመውጣታቸው ቀደም ብለው ወደፊት ሊገቡበት የሚችሉትን ኢንዱስትሪ አስቀድመው እንዲያውቁ በማድረግ ኃላፊነት እንወጣለን ማለት ነው። የቦይንግ አፍሪካ ዋና ዳይሬክተር አምባሳደር ሄኖክ ተፈራ ኢትዮጵያ ለአቪዬሽን ዘርፉ የሰጠችው ትኩረት ትልቅ መሆኑን ያነሱ ሲሆን ስምምነቱ የዘርፉን የሰው ኃይል ለማብቃት በሚደረገው ጥረት የበኩላችንን ሚና ለመወጣት እድል የሚሰጥ ነው ብለዋል። አገራችን ደግሞ ያላት አምቢሽን ትልቅ ነው። በአቪዬሽን ዘርፍ የትልቁ የሚባለውን የአቪዬሽን ሀብ ኤርፖርት ቢሾፍቱ ላይ በመገንባት ላይ ትገኛለች። ትልቁ የሚባለው የአፍሪካውያን ተጓዦች ቁጥር በኢትዮጵያ በኩል ነው የሚያልፈው ወደ ሌላው ዓለም ሲሄድ። ዋናው አቪዬሽን የሚያንቀሳቅሰው የሰው ነው፣ የሰለጠነው ሰው ሀብት ነው እና እንደ ባህር ዳር ዩኒቨርሲቲ ያሉ ተቋማት በአቪዬሽን ዘርፍ ባለሙያዎችን ለማሰልጠን የሚያደርገው እንቅስቃሴ ለዚህ አጠቃላይ ስኬት ወሳኝ ነው እና ይሄንን በጋራ ለማጠናከር ነው እንግዲህ ይሄንን የአጋርነት ስምምነት የፈረም ነው። ዋና ዳይሬክተሩ እንደገለጹት የቦይንግ ኩባንያ በስምምነቱ መሰረት የሚቋቋመውን የአቪዬሽን ፈጠራ ማዕከል ከዩኒቨርሲቲው ጋር በመሆን ከማደራጀት ባሻገር በሀገራችን በፍጥነት እያደገ የመጣውን የአቪዬሽን ዘርፍ በብቁ የሰው ኃይል ለመገንባት እድል ይሰጣል። ዋናው ዓላማችን በባህር ዳር ዩኒቨርሲቲ የኢኖቬሽን ሀብ ተጠናክሮ እንዲመሰረት ነው። የዚህ ኢኖቬሽን ሀብ እንግዲህ እዛ ላይ ቦይንግ ያለውን አቅም እውቀት ያበረክታል እና በጋራ ይሄንን ለማሳደግ የምናደርገው ጥረት ይሆናል። ቅድም እንጠቀሰውም ሀገራችን በአቪዬሽን ኦር በኤሮስፔስ ማኒፋክቸሪንግ ጥሩ ጅምር አላት፣ ግን ጅምር ነው። ያንን አጠናክሮ አስፍቶ መሄድ ይጠይቃል። ያ ደግሞ የሰው ሀብት ይጠይቃል እና እዛ ላይም ከሚመለከታቸው የሀገራችን ተቋማት ጋር በመሆን ይሄን ለማስፋት ከባህር ዳር ዩኒቨርሲቲ ጋርም አስፈላጊውን ሰው ሀብት ለማፍራት የምንሰራ ይሆናል።